ጠዋት ስራ ስላለብኝ ልሂድ። ትንሽ አቆይ። ትንሽ ይጨመራል። አይ ነገ በጣም ልጅ ነኝ። ስለዚህ ሄጄ እረፍት እላለሁ። እሺ። የምነግራችሁ ነገር አለ አላልክም? ለማን? ለእኔ አላልከኝ? ብዬ ነበር። አሁን በጣም ስለቸኮልኩኝ ለነገ ይቀየርልኝ። በጣም ከትልቅ ይቅርታ ጋር። እሺ ካልክ ይሄድ እንጂ አታስጨንቀው። እኛ ደግሞ እንጫወታለን። እዚህ ብትወድቅ ኖሮ ሬሳ አይጉላላም ነበር። ምንድን ነው? አይ ምንም፣ ትንሽ አዝሮኝ ነው። ዋ ናቲ አንተ ናቲ በገዛ እጁ እንግዲህ ያው ለአቶ ተመስገን ራሱ ጉድጓድ ሲቆፍር ማለት ነው። ራሱ እንግዲህ በቆፈረው ጉድጓድ ሊገባ ችሏል ማለት ነው። በነገራችን ላይ ናቲ አሁንም እያገኘ ያለው ነገር የራሱ ሴራን ነው ማለት ነው። ምክንያቱም የሚያደርጋቸው ነገሮች በሙሉ የክፋት ስራዎቹ በሙሉ ተመልሰው ወደ ራሱ እየመጡበት ነው ማለት ነው። ስለዚህ አሁን ላይ እንግዲህ ያው ተመስገንን ለመመረዝ እንዲሁም ደግሞ ለመግደል ነበር የፈለገው። ግን ደግሞ ተመስገንን ሳይሆን ያሰበው ነገር ያቀደው ነገር እሱ ከተመስገን ላይ እንዲሆን የፈለገው ነገር ወደ ራሱ ዙሮበት መጥቷል ማለት ነው። ምክንያቱም ራሱን ነው ያው የጣለው እንዳየ ነው ማለት ነው። ስለዚህ ናቲ እያንዳንዱ ነገር ለሚያደርገው ነገሮች በሙሉ ተከፋይ ነው። ለሱ የሚያዝንለት ወይንም ደግሞ ለሱ የሚቆረቆርለት ምንም አይነት ሰው የለም ማለት ይቻላል። ምክንያቱም ከክፋቱ አንጻር ነው ይህን ነገር በሙሉ የሚያደርገው ማለት ነው። እና አሁን ላይ እንግዲህ ያው ድል ወደ ቤት ተመልሳለች ማለት ነው። ምክንያቱም የገባችበት ቤት ስላልተመቻት እንዲሁም ደግሞ ከገባችበት ልትሰራ ከገባችበት ቤት ሊደፍራ ሲል በሌሊት እንግዲህ ወደ እናቷ ቤት ተመልሳለች ማለት ነው። እና በወቅቱ በነገራችን ላይ እንደኔ አባባ ነው ብሎ በጉጉት የጠበቀ ሰው ማን ነው ማለት ነው። በነገራችን ላይ ማታ ላይ በር ሲንኳኳ ፓርቱ እዚያ ላይ ነበር ያለቀው ማለት ነው። ትሁትን በማታ ማን ነው የሚያንኳኳው ማን መጣ በዚህ ሰዓት በማለት በመደናገጥ እንዲሁም ደግሞ እማማም አብረው በመደናገጥ ነበረ ማለት ነው። እና በወቅቱ አባባ ወደ ቤት ተመለሰ የሚል ሀሳብ አስተያየት ነበረ እኛም ስንሰጠው የነበረው ማለት ነው። ግን ደግሞ እድል ነች ከገባችበት ቤት ስላልተመቻት እንዲሁም ደግሞ የገባችበት ቤት ሊደፍራት ስለነበረ በሌሊት አምልጣ ወደ እናቷ ቤት ተመልሳለች ማለት ነው። ግን ደግሞ ወደ እናቷ ቤት ብትመለስም ሰላም የማይሰጣት ራሱ ናቲ ስላለ አሁን ላይ ናቲ እጅግ በጣም እንግዲህ እድልን እያስለቀሳት ይገኛል ማለት ይቻላል ማለት ነው። ምክንያቱም በባለፈው ፓርት ላይ እንደዛ እንዳዋረርሽኝ ዝም አልልሽም፣ ለዛ ዋጋሽን ትከፍያለሽ በማለት እንግዲህ እድልን ማለት ነው እየተናገራት ነበር። እኔ እኮ ምንም ነገር ያጠፋሁት ነገር የለም። ሲቀጥል ደግሞ ስለ ልደቱ ስላለው ነገር በሙሉ ራሷ ነች የነገረችኝ። በቃ ራሷ ትሁት ነው የነገረችኝ። ትሁት የነገረችኝ ነው ለአንተ መጥቼ እየነገርኩ እንጂ ሌላ ምንም ነገር የማውቀው ነገር የለም። ለምንድን ነው የማተወኝ እያለች እንግዲህ ናቲን ጠይቀው ነበረ። ግን እሱ ደግሞ መበቀል እንደሚፈልግ በባለፈው እንደዛ አዋርደሽኝማ ዝም አልልም፣ አሁን እኔ ካፌ እጠብቅሻለሁ፣ ግዴታ መንጣት አለብሽ፣ የማሳይሽ ነገር አለ፣ ለራስሽ ብለሽ መተሽ እንገናኝ በማለት እንግዲህ አስፈራርቷታል ማለት ነው። እና ያው ሲቀጥል ደግሞ ሲቀርባት በተንኮል ነበር የቀረባት። ሲቀጥል ደግሞ አንተ በጣም ልክስክስ ነህ በማለት አዎ በፊት አልነበርኩም፣ አሁን ግን እንደዚያ ማለት ትችያለሽ። በፊት በጣም ደህና ነበርኩኝ፣ አሁን ላይ ግን እንደዛው ነው። አሁን አንቺ እንዳልሽው ነው፣ ምን ይጠበስ በማለት እንግዲህ ራሷ እድልን አናግሯታል ማለት ነው። እና ምንድን ነው ያደረገው? በነገራችን ላይ ልብሷን ስትቀይር አሊያም ደግሞ ልብሷን ስትለብስ እንግዲህ የእርቃን ቪዲዮ እዞባታል ማለት ነው። ስለዚህ በዛ ቪዲዮ በያዘው መረጃ አሁን ላይ እድልን እያስፈራራት ይገኛል ማለት ነው። ስለዚህ
አሁን አንድ ነገር ማድረግ አለብሽ። እሱን ነገር ካላደረግሽ ግን በእጅ ላይ ያለውን ነገሮች በሙሉ ሚዲያ ላይ ነው የምለቀው፣ ያን ጊዜ አንቺ ራስሽን ታጠፊያለሽ በማለት እንግዲህ ሲናገር ነበር። በነገራችን ላይ እንደዚህ አይነት ነገር እንደ ልምድ አድርገውታል። ምክንያቱም አንድ ሰው የሰውን ገላ እንደዚህ በቪዲዮ ማስረጃ ነገር እዞ ልክ ያንን ቪዲዮ ከያዘው ደግሞ ይሄ ሚዲያ ላይ የለቀዋለሁ የፈለኩትን ያክል ገንዘብ ወይ ማስገባት አለብሽ ወይንም ደግሞ እንደዚህ አድርገሽ ማድረግ አለብሽ ብለው ያው ድርድር እንደሚያቀርቡበት ልክ እንደዚህ እንደሚያደርጉት ነው አሁን ላይ ናቲም እያደረገው ያለው ማለት ነው። በነገራችን ላይ ራሽን ታጠፊያለሽ ብሏታል ማለት ነው። ያ ነገር ቢለቀቅብሽ በሚዲያ ላይ ቢታይ ሁሉም ሰው የያዘውን ነው የያዘችው ማለት ነው። በነገራችን ላይ እና ሰው አብዛኛውን እኔ ከዚህ በፊት ያው ሀዊ ታቋታላቸው ማለት ነው። እና ለምን ቢቢሲ ላይ ወጥቶ ራሱ አይለቀው? ምንድን ነው እሷ የተለየ ነገር እኮ አላዘችም። በነገራችን ላይ ሰውን ለምን እንትን እንደሚል አላቅም ማለት ነው። እና ይሄን ያክል መፍራትም በእርግጥ ያስፈራል፣ ግን ደግሞ ይሄን ያክል ራሽን ታጠፊያለሽ እስከ ማለት ድረስ ደግሞ የሚያስደርስ ነገር አይደለም። እና እሱ ነው ማፈር ያለበት። እሱ ነው አጮልቆ ወይንም ደግሞ ቀርቦ የቀረጻት አስነዋሪ ነገር የያዘው እሱ ነው ማፈር ያለበት። የለቀቀው ግለሰብ ነው ማፈር ያለበት ብዬ የማስበው ማለት ነው። ወዳ ፈቅዳ እራሱ አይደለችም፣ ያነሳት ሰው ነው። ስለዚህ ራሽን ትገኛለሽ በማለት እንግዲህ በዚህ በማስፈራራት ነው ይህን አስነዋሪ ነገር ሊያደርገው የቻለው ማለት ነው። እና ናቲ በቃ በጣም ሲጀመር ከምርጫው ራሱ መግባት የለበትም ስል ነበር ከዚህ በፊትም ማለት ነው። ጭራሽ ትሁት ለመምረጥ እሱን ለማግባት ምርጫ ውስጥ ራሱ በጭራሽ መግባት የለበትም ማለት ነው። ሲቀጥል ደግሞ በቃ አሁን ላይ ይሄን ነገር ማድረግ አለብሽ በማለት እድልን ውጥር አድርጎዛቷል ማለት ነው። እሺ ምንድን ነው የምትፈልገው? እሺ ለምንድን ነው እንደዚህ የምታደርገኝ? ከኔ ምንድን ነው የምትፈልገው? በማለት እንግዲህ እድል ጠይቀው ነበረ ማለት ነው። እና የመለሰው ነገር ቢኖር ምንድን ነው አሁን ላይ እኔ የምልሽን ነገር ማድረግ አለብሽ፣ እያንዳንዱ እኔ ጋር ያለውን መረጃዎች በሙሉ አጠፋልሻለሁ፣ ግን ደግሞ እኔ የምልሽን ነገር ማድረግ አለብሽ ብሏታል ማለት ነው። እሺ አንተ የምትለኝ ምንድን ነው? በቃ አሁን ላይ ተመስገን እንድትመረዥው ፈልጋለሁ፣ ከምግብ ላይ መርዝ እንድሰጪው ፈልጋለሁ፣ እሱ እንዲሞት ፈልጋለሁ። ምክንያቱም ትሁት የኔና የኔ ብቻ ነች፣ ትሁትን ማግባት የምችለው እኔ ነኝ ማሸነፍ ያለብኝ፣ እሱ በምንም አይነት መልኩ ሊያሸንፈኝ አይችልም። ስለዚህ ይህን ነገር ታደርግልኛለሽ በማለት እሺ ብለዋለች ማለት ነው። እና ይሄን ነገር በጣም ጎበዝ ነች በነገራችን ላይ እድል ማለት ነው። ከትሁት የበለጠ በጣም ጎበዝና ብልጥ ነች። እና ምንድን ነው ያደረገችው? ለትሁት ራሱ ይህን ነገር አልነገረቻትም። ምክንያቱም ያው ትሁት ናቴን ስለምትወደው ናቴ ፍቅረኛ ነው፣ ናቴ እንደዚህ ነው፣ ናቴ እንደዚህ ነው ስለምትል አብዛኛውን ጊዜ ማለት ነው ናቴ ማለት ሽንትተሽ ይልቅ ያው ራሱ ተመስገንን ብትይዡና ጠበቅ ብታደርገው የሚያዋጣሽ ይሆናል። በነገራችን ላይ አሁን ላይ ትሁት ራሱ በጣም እያናደደች ነው በነገራችን ላይ ማለት ነው። ስለዚህ ምንድን ነው ያደረገው ነገር ራሱ እድል ማለት ነው ለማንም አልተናገረችም። የተናገረችው ግን ለተመስገን ነው። አያችሁ አንዳንዴ ማማከር ያለባችሁን ሰው እና መናገር ያለባችሁን ሰው ራሱ መለየት ለነገሮቹ መፍትሄ ያመጣል፣ እንደዚህ ነገር ያደርጋል ብላችሁ የለያችሁት ሰው ራሱ መፍትሄ ማንጣት የሚችል ሰው መሆን አለበት። ወይንም ደግሞ የእናንተን ጭንቅ ሊካፈል ወይ እንደዚህ ለምን አደረግሽ እንደዚህ ሆነ ምናምን ብሎ ከጭንቀት ላይ ጭንቀት የሚለቅባችሁ ሳይሆን መፍትሄ የሚሰጣችሁን ሰው እንትን ማለት አለባችሁ፣ መምረጥ አለባችሁ። እና ምንድን ያደረገችው እድል መፍትሄ የሚሰጣትን የሆነ ነገር ዘዴ አያጣም ብላ ያሰበችውን ማንን መረጠች? ራሱ ተመስገንና የመረጠችው እንግዲህ ሴት ነች። አሰባችሁታል? ለትሁት ለሴቷ ሳትናገር የያዘባትን ነገር ቀጥታ የተናገረችው ለተመስገን ነው። ተመስገን የሆነ መፍትሄ እንደማያመጣ ስለምታቅ ማለት ነው። ለትሁት ብትነግራት በቃ ወይ የቀለደች ነው፣ እኔ ስለምወዱ ስለማፈቅረው እሱ ክፉ ነው ምናምን ነገር ስለምትሉ ነው ብላ ስለምታፍይዝባት ማለት ነው። እና እያንዳንዱን ነገር የተናገረችው ለተመስገን ነው። እንደዚህ ያደረገ አዎ በቃ ችግር የለውም፣ ሁሉን ነገር በእኔ ተይው አለ። በእኔ ተይው፣ ሁሉን ነገር እኔ አስተካክለዋለሁ፣ ስለዚህ በእጁ ላይ ያለውን ነገር ሁሉ እቀበለዋለሁ በማለት እንግዲህ ያው ተመስገንና እንዲሁም ደግሞ ናቲ ማለት ነው እንደዚህ ተፋጠው ተነጋግረዋል ማለት ነው። ስለዚህ እኔ ከአንተ ጋር ጠብ አልፈልግም በማለት እጅህ ላይ ያለውን ነገሮች በሙሉ አንጣ፣ በቃ
የልጅቷን ነገር እንዳለ እንድታጠፋ ፈልጋለሁ፣ አንተ ደግሞ የፈለከውን ነገር አደርጋለሁ በማለት እንግዲህ በዚህ አስሮታል። በቃ እኔ የምፈልገው አለው እኔ የምፈልገው ከትሁት እንድትርቅ ነው። ትሁትን አላገባሽም ወይንም ደግሞ ሽማግሌ ያልክም ብለህ እንድትናገር ፈልጋለሁ በቃልህ። አንተም ደግሞ እንደዚያ ማድረግ የለብም። እሺ ችግር የለውም ብቻ ግን የልጅቷን መረጃዎች እያንዳንዱን እንድሰጠኝ እፈልጋለሁ። እሺ ተባብሏል ማለት ነው። ስለዚህ ምንድነው ያደረገው ተመስገን ማለት ነው። ትሁትንም በቃ እኔ አላገባሽም የሚያገባሽ ናቲ ነው ብሎ ለመናገር ወስኗል። ምክንያቱም እዚህ ጋር የእድል ህይወት አለ ማለት ነው። ራሷን ልታጠፋ ትችላለች። ሚዲያ ላይ ቢለቀው ምናምን ነገር በጣም ከባድ ነገር ስለሆነ ማለት ነው። ስለዚህ መቅደም ያለበትን ነገር ራሱ ተመስገን አስቀደመ ማለት ነው። ግን በመጨረሻ ማስረጃውን ሲሰጠው ማለት ነው ያ ማለት እንግዲህ ያው እድልን እንትን ቪዲዮ የያዘባትን ቪዲዮ ራሱ ናቲ ለተመስገን ሲሰጥ እንዲሁም ደግሞ ዛሬ ማታ እኔ ራሴ እናገራለሁ አወራለሁኝ ትሁትን እንደማልፈልጋት አንተ እንደምታገባት እኔ ራሴ ተመስገን አወራለሁ። ግን ደግሞ አሁን ላይ የልጅቷን መረጃ ምንም አይነት ነገር ሳይቀር በእጅ እንድሰጠኝ እፈልጋለሁ በማለት ይህን ነገር ሲያወሩ ማለት ነው ራሱ ተመስገን ቀርቶታል ማለት ነው። ደስ የሚለው ነገር በድምጽ ቀርቶታል እና ያን ነገር መረጃ ተቀበለ። ሲቀጥል ደግሞ የእድልን ቪዲዮዎች እንዳለ ማስረጃዎች እንዲያጠፋ ወይንም ደግሞ እንዲሰጠው ጠይቆት ሰጥቶታል ማለት ነው። እና ምንድን ነው እንግዲህ ከዚህ በኋላ ናቲ የሚፈልገው ተመስገን ትሁት ላይ እንዲርቅ እንዳያገባት፣ ሲቀጥል ደግሞ እድል ማለት ነው ለተመስገን መርዝ እንድሰጠው ይሄን ነገር ነው የፈለገው ማለት ነው። እና እድልም እሺ ብለዋለች። ስለዚህ እድልና ተመስገን ተነጋግረዋል። ችግር የለውም መርዙንም እሱ ካለው ላይ አድርጌ ችግር የለውም ግን ደግሞ ስሰጭው አቃይሬ ስጭው ብሏታል ማለት ነው። ስለዚህ ይህን ነገር ደግሞ ራሷ እድል አድርጋለች ማለት ነው። ስለዚህ በልቶ አሁን ይወድቃል ሬሰው ወደቀ እያለ ሲጠብቀው ራሱ ታሞ እንዲሁም ደግሞ ያው ተመስገን እኔ ስራ ነገ ስላለብኝ የግድ ቤት እጄ ማረፍ እፈልጋለሁ እንግዲህ ቻው በማለት ሲወጣ ናቲ ሲንፈራገጥ ነበረ ማለት ነው። ራሱ ባመጣው ወጥመድ ራሱ ነው የወደቀው። ምክንያቱም ተመስገን አሁን ወደቀ። ከዚህ ከቤት ሬሳ በክብር ቢወድቅ ይሻላል መንገድ ላይ ሄደ ከምትወድቅ እያለ ሲያፌዝበት የነበረው ልክ ተመስገን ውደት ሲል እንግዲህ እናቴ ሆዱን ቁርጠት ዞ እናቴ ቁጭ ብድግ ሲያደርገው እንዲሁም ደግሞ እድል በጣም እየተመለከተች ነበረ። እንዲሁም እማማ ምን ተፈጠረ ምን ሆነ በማለት እጅግ በጣም እያዘኑ በቃ የሚያደርጉት ግራ ገብቷቸው ነበረ ማለት ነው። ሲቀጥል ደግሞ ትሁት ራሱ እጅግ በጣም መሆኑኑ ናቲ ምናምን እያለች ናቴን ለማንሳት በጣም እጥረት እያደረገች ትገኛለች። እንግዲህ የናቲ መጨረሻ እንደዚህ ነው። በነገራችን ላይ ከዚህ በኋላም ብዙ ነገሮች ሊያደርግ ይችላል፣ ሊሰራ ይችላል። አሁንም አይሳካለትም። መልሶ የሚቆፍረው ጉድጓድ ወደ ራሱ እየመጣበት እንዲሁም ደግሞ እየጣለው ይገኛል ማለት ነው። እና ናቲ ከጥፋቱ ተምሮ ቢመለስ እንደ ቴና ቢሆን እጅጉን በጣም መልካም ነው ብዬ ነው የማስበው። በእንደዚህ ክፉነቱ መቀጠል መቻል የለበትም። አባባ ደግሞ መንጣት አለበት። አባባ መቶ እያንዳንዱን የሚያውቀውን ነገር የናቲን ልኩን መስጠት አለበት። ናቲን መቆጣት መቻል አለበት አባባ ብዬ አስባለሁ ማለት ነው። የሚያደርገው ነገር የሚበጠብጠው ነገር እስከዛሬ ያደረገው ነገር ቀላል አይደለም። ዝም ብሎ በትንሽ ነገር የሚታለፍ ምናምን ነገር አይደለም። በጣም ብዙ ነገር እያለፉት እንደውም ህይወታቸውን እየቀጠሉ ነው ያሉት። ስለዚህ ለአንዴና ለመጨረሻ ናቲን ከዚህ ቤት መንጠቅ አድርገው ማስወጣት መቻል አለባቸው ማለት ነው። ሲቀጥል ደግሞ እድልም ተናግራለች። ምክንያቱም ይህን ነገር መርዝ ከሰጠሽ በኋላ ምክንያቱም አንቺን ምናልባት ቢጠረጥሩሽ እንኳን ከእናቴ ጋር ወስድሻል። እባክህ ከአንተ እናት ጋር አሰብኳት እኮ አንተ ልጇ ምን ያክል እንደዚህ ክፉ ከሆን እናትህ ምን ያክል ክፉ እንደምትሆን እኮ አሰብኳት በማለት ስትናገር ነበር ማለት ነው። እንዴ አንቺ ምንድን ነው እናቴን እንደዚህ የምትናገሪ? አዎ እናትህ በጣም ክፉ ነው የምትሆነው። አንተ በዚህ ልክ ይሄን ያክል ክፉ የሆንክ እናት ደግሞ ከመጠን በላይ ክፉ ነው የምትሆነው፣ የታወቀ ነገር ነው በማለት እንግዲህ ራሷ እንግዲህ እድል በነገራችን ላይ እድል በጣም ደስ የምትልነች ስትናገረው ነበረ። ሲቀጥል ደግሞ ለእናቷ ማለት ነው ለማሚ ናቲን በምንም አይነት ምክንያት እንድታምነው አልፈልግም ብላለች እና በዚህ ምክንያት እየተጨናነቀች እነሱ ደግሞ ፍቅር ያዘች ምናምን እያሏት ነበረ ማለት ነው። እና ቪዲዮ ስለያዘባት ስለተጨናነቀች ነው በጣም ተቀይራ የነበረችው፣ በጣም ስተክዝ የነበረችው፣ ተቀያይራ የነበረችው። ከዚህ አንጻር ነው ትሁትም
እድል ፍቅር ይዞሻል እንዴ? ምንድን ነው የተፈጠረው? እኔ እኮ እህትሽ ማለት ነው። ሁሉን ነገር ንገሪኝ፣ ችግር የለውም አወያይኝ እያለች እንግዲህ ትሁትም ስጠይቃት ነበረ ማለት ነው። እና እንግዲህ የራሷ ፍቅረኛ ጓደኛዋ የሆነው ናቲ ተንኮል ነገር ስለያዘባት ነው። ሲቀጥል ደግሞ ማሚም እንደዚው ፍቅር ቢጤ የያዘሽ እንዴ ልጅ? ምንድን ነው እንደዚህ መተከዝ እንደዚህ የሆንሽው? ድብዝዝ አልሽብኝ እኮ ምንድን ነው የሆንሽው? በማለት እንግዲህ አሁንም እማማም እድልን እየጠየቋት ይገኛል። አረ ምንም ነገር አላዘኝም እንዴ? ምን ለማለት ፈልጋችሁ? እኔ ምንም ፍቅር ምናምን የሚባል ነገርም አላዘኝም በማለት እሷም እየመለሰች ትገኛለች ማለት ነው። ስለዚህ አሁንም ደግሞ ከዚህ የበለጠ ተንኮል ሰርተሻል ብሎ ደግሞ እድልን የባሰ ነገር ችግር ውስጥ እንዳይከታት ነው የምፈረው። ናቲ መቼም ተንኮል አያልቅበት ሆኗል እሱ ልጅ ማለት ነው። እና በፊት እኮ በጣም ነበር የምናከብረው የምንወደው። አሁንማ ተውት። በጣም ነው ያናደድን እያቃጠለን ያለው ማለት ነው። እና ተመስገን አሸናፊ እንደሚሆን ተስፋ እናደርጋለን። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።